ውሸት ነው። ሐናና ኢያቄም ትክክለኛ የማርያም አባትና እናት ሐናና ኢያቄም አይደሉም። ዝም ብሎ በየዘመኑ ዝም ብሎ ስመሰየም ችግር ስለሌለባቸው ይሰይማሉ። ለሁሉ ነው ይሰይሙት። ባይዘው የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። የተወደዳችሁ የጌታ ቤተሰቦች ይህንን ነገር ስናገር ሰይጣን በጣም ነው የሚናደደው። እስኪ አሜን በሉኝ። ክፉ ከሆነው ከግንቦት ወር እግዚአብሔር ይጠብቃችሁ። ስራ ከጸረ ማርያሞች ራሳችሁን ጠብቁ፣ ከመናፍቃን ራሳችሁን ጠብቁ። ማርያምን ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ፣ ከዛ ያልፋል የሚሉት። ድንግል ተወለደች። የጌቶች ጌታ የኃያላን ኃያል የነገስታት ንጉስ እናት ተወለደች። ንጽሕት ቅድስተ ቅዱሳን ንጽሕተ ንጹሃን የአምላክ ማደሪያ እናታችን ቅድስት ድንግል ማርያም ተወለደች። የነቢያት ተስፋቸው ስሟን የሚጠሯት ኢሳይያስ በትንቢቱ የሚጠራት እርሷ ተወለደች። የቅዱሳን እናት እናታችን ንጽሕት ቅድስት ድንግል ማርያም ተወለደች። ንጽሕት ናትና እግዚአብሔር ቀድሞ የመረጣት ያከበራት የጌታችን የንጉሳችን የተስፋችን የሕይወታችን እናት ተወለደች። እነሆ ድንግል ማርያም ስሟ ልዩ ነው። ዮሐንስ እናቴ ይላታል። አብ በሰማይ የልጄ እናት ይላታል። ቅዱስ ገብርኤል የእግዚአብሔር ልጅ ልዑል እናት ይላታል። ኤልሳቤት በምድር የጌታዬ እናት ትላለች። እናታችን ንጽሕተ ንጹሃን ቅድስት ድንግል ማርያም ተወለደች። ተዋህዶ ልጆች ይህን የሕዝብ ማዕበል ተደግሟል። ሁላችሁም ቤዛዊት ዓለም ማርያም፣ ቤዛዊት ዓለም ማርያም እያላችሁ ኮሜንት ላይ ኮሜንቱን አጥለቅልቁልኝ። እናታችን ንጽሕት በድንግልና አልባቲ ሙስና ሰባተኛዋ ፀሐይ የድንግል ማርያም ዛሬ ልደቷ እየተከበረ ነው። ስለዚህ ተዋህዶ የሆንክ የተዋህዶ ልጅ ይህን ቪዲዮ ሼር ሳታደርግ እንዳታልፍ። ይህን የሕዝብ ማዕበል እዩ። ተዋህዶ እንግዲህ ሀገር ነች። ተዋህዶ እንግዲህ እንዲሁ ነች፣ ያማረች ነች ስንላችሁ በምክንያት ነው። ዛሬ ልደቷን በዚህ መልኩ በልደታ ማርያም ሜክሲኮ ማርያም እያከበርን ነው። እንኳን አደረሳችሁ፣ እንኳን አደረሰን። እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም የልደት በዓል መታሰቢያ እንኳን አደረሳችሁ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮሐ ሚዲያ ተከታታዮች ዛሬ ግንቦት አንድ ቀን የቅድስት ድንግል ማርያም የልደት በዓል የሚከበርበት ነው። ሁላችሁም በኮሜንት ሴክሽን ላይ ልደታችን ነው እያላችሁ ጻፉ። ድንግል ማርያም ሁላችሁንም ተባርካችሁ። ድንግል ማርያም በቤታችሁ ገብታ ጎድሏችሁን ትሙላላችሁ። ስሟን በኮሜንት ሳጽፉ እንዳታልፉ። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ እና ሼር አድርጉት። ቤቱንም ሰብስክራይብ አድርጉ። ዛሬ የምንመለከተው ስለ ድንግል ማርያም የልደት በዓል ነው። በርካታ ተአምራዊ ነገሮች ተደርገዋል። በርካታ ምዕመናን ለቁጥር ራሱ ማይመቹ በርካታ ምዕመናን የድንግል ማርያምን ልደት በዓል አክብረዋል። እንዴት እንዳከበሩ አስቀኛቸዋለሁ። ዛሬ የእናታችን የተወለደችበት ዕለት ነውና እንኳን አደረሳችሁ። ከፕሮግራም ከመግባታችን በፊት ሁለት ነገር ላሳያችሁ። የመናፍቃኑ እንዴት አድርገው እንደሚንጫጩ በድንግል ማርያም ውሸት ነው። ሐናና ኢያቄም ትክክለኛ የማርያም አባትና እናት ሐናና ኢያቄም አይደሉም። ዝም ብሎ በየዘመኑ ዝም ብሎ ስመሰየም ችግር ስለሌለባቸው ይሰይማሉ። ለሁሉ ነው ይሰይማሉ። የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። የተወደዳችሁ የጌታ ቤተሰቦች እንደተከታተላችሁት ነው። የመጀመሪያው የድንግል ማርያም እናት ሐናና ኢያቄም አይደሉም ይለናል። ማን ነው ታዲያ? እሺ ድንግል ማርያም እናትና አባት በየጊዜው እነሱ ስመሰም አይሰለቻቸውም ይሉናል። እሺ የድንግል ማርያም እናትና አባት ገሌና ገሌ ናቸው ለምን አትሉ? በጣም እኮ ነው የሚገርመው። እኛ ግን እንደምናውቀው ቅድስት ቤተክርስቲያን እንደምታስተምረን የቅድስት ድንግል ማርያም እናት ቅድስት ሐናና ቅዱስ ኢያቄም እንደሆነ እንመሰክራለን ማለት ነው። ሁለተኛ የግንቦት ወር የሰይጣን ወር ነው። ዛሬ ደግሞ ግንቦት አንድ ሰይጣን የሰው ልጆች ምን ስልጣን አለው? ሰይጣን የሰው ልጆች እንደሚጠጣበት የሰይጣን ወርስ ብለን እንድንሰይም ምን ስልጣን አለው? ክርስቶስ እኮ በመስቀል ላይ ሆኖ ረግጦልናል፣ በመስቀል አጥፍቶልናል ያን ሰይጣን። እቺ ምክንያተ ዲህን የሆነች ድንግል ማርያም በግንቦት አንድ ተወለደች። ዲያብሎስን ልታስረው ሰይጣንን ልታስረው ከሷ በሚወለደው ልጅ ድል ሊነሳ
ምክንያተ ድኅን የሆነች ወላዲተ አምላክ ከፀሐይ 7 እጅ የምታበራ ክብሯ ሁሉ ከአድባራቱ ከሁሉ ከፍ ከፍ ያለ እናት ዛሬ ተወለደች። መላእክት እንኳን ሊደርሱባት የማይችሉ ይህቺ እናት መወለዷ ምክንያተ ድኅን ሆነች። ክርስቶስ ከሷ ተወልዶ ሰይጣንን አሰረ። ታዲያ ዛሬ የሰይጣን ወር ነው። ይሄ በእመቤታችን ላይ ያላቸውን ጥላቻና ጥላቻ ብቻ ነው የሚያሳየው። ዛሬ የኛ እናት ተወልዳለች። ዛሬ የኛ እናት ክርስቶስን አሰጥታናለች። ጌታን አግኝተናል። ከሲኦል እስራት ከባርነት ነፃ ወጥተናል። ደስ ሊለን ይገባል። ልደትሽ ልደታችን ነው እያልን በደስታ እያከበርን ነው። እሺ ሌሎች ዝማሬዎችን ስለ ግንቦት ልደታ ምንነት ስለ በዓሉ ሰፋ አድርገን ተመልከቱት እስቲ። ልደትሽ ልደታችን ነው። እንኳን ለእመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ የፊታችን ግንቦት 1 በታላቅ ሁኔታ የሚከበረው የእመቤታችን የቤዛዊተ ዓለም የቅድስት ድንግል ማርያም የልደት በዓል ነው። እንግዲህ ይህ በዓል እመቤታችን ከተወለደች 2032 ዓመት ተቆጥሯል። በጣም የሚገርም ነው። ለዓለም መድኃን ለዓለም የድነት መጀመሪያ መንገድ የተከፈተበት ቀን ነው እመቤታችን ስትወለድ። ምክንያቱም ጌታችን ሰው የሆነበትን ስጋ የተገኘው በዛ ቀን ነው፣ በእመቤታችን በልደት ቀን እና ይህ ቀን ትልቅ ቀን ነው። ዳዊት ዘመዳ ኢያቄም ወለዳ ይላሉ ሊቃውንት። ዳዊት ዘመዷ ነው፣ ኢያቄም አባቷ ነው። በስለት በብዙ እግዚአብሔርን በመለመን የተገኘች የእግዚአብሔር ስጦታች ለኢያቄምና ለሐና ብቻ አይደለም ስጦታ የተሰጠችው እመቤታችን ቅድስት ድንግል ማርያም ለሁላችንም ነው። በነገራችን ላይ ግንቦት 1 እመቤታችን ቅድስት ድንግል ማርያም ለሁላችንም ስጦታ ተደርጋ ተሰጥታለች። ስለዚህ የት ልታከብሩ አሰባችሁ? እንግዲህ በከተማችን ውስጥ በጣም ታዋቂ የሆነው ሜክሲኮ አካባቢ የሚገኘው የእናታችን የቅድስት ድንግል ማርያም ቤተክርስቲያን አለ። እኛ አዛን ያደግነው እኔ ክርስትና የተነሳሁት ላዛ ነው በነገራችን ላይ እና በጣም ተደርጎልናል። ለብዙዎቻችን በጣም ሰሚነች እመቤታችን ቅድስት ድንግል ማርያም ልደታ ማርያም በጣም ሰሚነች። እንግዲህ ልደትዬም ብሎ ነው የልደታ ልጅ የሚምለው። እንግዲህ በልደትዬ እላችኋለሁ ሁላችሁም እንዳትቀሩ፣ እዛ ለበዓሉ ተጋብዛችኋል። አንድ ነገር ግን አሳስባችኋለሁ። እኔ እንግዲህ እንደምትወዱኝ አውቃለሁ። ሁላችሁም ኮሜንት ላይ እንዲህ እንድትሉ ፈልጋለሁ። ልደትሽ ልደታችን ነው እንድትሉ ፈልጋለሁ። መልካም በዓል ይሁንላችሁ። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ቤዛዊተ ዓለም አቁራሪተ መዓት ምራገ ጸሎት እመቤታችን የልደት በዓል እንዲያሳትፋችሁ ረድኤት በረከቱ እንዲያሳትፋችሁ ሁላችሁንም እመኝላችኋለሁ። የልባችሁ መሻት ከኃጢአት በስተቀር ይፈጸምላችሁ ይደረግላችሁ። መልካም በዓል። ድንግል ተወለደች። የጌቶች ጌታ የኃያላን ኃያል የነገስታት ንጉስ እናት ተወለደች። ንጽሕት ቅድስተ ቅዱሳን ንጽሕተ ንጹሐን የአምላክ ማደሪያ እናታችን ቅድስት ድንግል ማርያም ተወለደች። የነቢያት ተስፋቸው ስሟን የሚጠሯት ኢሳይያስ በትንቢቱ የሚጠራት እርሷ ተወለደች። የቅዱሳን እናት እናታችን ንጽሕት ቅድስት ድንግል ማርያም ተወለደች። ንጽሕት ናትና እግዚአብሔር ቀድሞ የመረጣት ያከበራት የጌታችን የንጉሳችን የተስፋችን የሕይወታችን እናት ተወለደች። እነሆ ድንግል ማርያም ስሟ ልዩ ነው። ዮሐንስ እናቴ ይላታል። አብ በሰማይ የልጄ እናት ይላታል። ቅዱስ ገብርኤል የእግዚአብሔር ልጅ ልዑል እናት ይላታል። ኤልሳቤጥ በምድር የጌታዬ እናት ትላለች። እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ተወለደች። ለእኛ እመቤት ናት፣ ለእኛ እመብርሃን ናት፣ ለእኛ ከለላችን ናት።
እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ተወለደች። እንኳን ለዚህ ቀን አበቃችሁ። የእመቤታችን ምልጃ አይለይ። የጌታችን የኢየሱስ ክርስቶስ ፍቅር አይለየን። እንኳን አደረሳችሁ። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እኔ በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለቅ የጌታ እናት። ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉ ትችላላችሁ። እሱን እንፈቅድላችኋልና አመለካችኋት ምናምን ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቃለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ ኧረ በስመ አብ እናታችን ልትሆን እራሱ አይገባንም እኮ። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጅ ነውና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ የሰጠን እንጂ አንተ ትገባለህ የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም፣ አንገባም። ግን ጌታ በምህረቱ ግን እናቱ አድርጎ ሰጥቶናል። እናቱ አድርጎ ሰጥቶናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያለን እኮ ነው። ከጌታ ኢየሱስ ጋር አንድ የሆንን እኛ ለኛ እኮ ነው የእመቤታችን እናት የሆነችው አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የኛም እናታችን ሆነች። እንደዛ ነው። ስለዚህ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የሕያዋን እናት ሆነች። የሕያዋን እናት ነች። አንዳንድ ሰው ነው እናት አይደለችም ካልክ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም። አይቷን አይደለችም። በቃ ሙት ነህ ሲጀምር። እንደዛ ካልክ የሞት ከነ ማለት ነው። የልደትሽ ቀን ልደታችን ነው። ፕሮቴስታንት የሆናችሁ ሰዎች ይሄን ቪዲዮ አሳልፉት። ይህ ቪዲዮ የተሰራው በብቸኝነት ደረጃ ለኦርቶዶክሳውያን ብቻ ነው። ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል መታሰቢያ አደረሳችሁ። እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከቅዱስ ኢያቄምና ከቅድስት ሐና የተወለደችበት ዕለት ነገ ነው። ይህ ቀን ደግሞ ክርስቶስ ኢየሱስ ከእመቤታችን ከቅድስት ድንግል ማርያም ስለመወለዱ ቀድሞ በነቢያት የተነገረው ትንቢት የተፈጸመበት ነውና የሔዋን ምትክ እናታችን ቅድስት ድንግል የተወለደችበት ነውና ሁላችንም በደስታ በሐሴት በምስጋና በቅዳሴ በውዳሴ እናሳልፈዋለን። እኛ ክርስቲያኖች ነን፣ ሰዎችን እንወዳለን። ልክ እንደ ፕሮቴስታንቶች አይደለም። እናመሰግናለን። ግንቦት 1 የእመቤታችንን ልደት ለምን አድባር እያልን እናከብራለን? አድባር ማለት ተራሮች ማለት ነው። ደብር ሲበዛ አድባር ወይም አድባራት ይባላል። በሌላ ፍቺ አድባር ከጥንት የዘልማድ ባህል ጋር በማገናኘት የአምልኮ ባህል ያደርጉታል። ታሪኩ ይሄ ነው። መሰረታቲያ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። መዝሙረ ዳዊት መዝሙር 86 ከቁጥር 1 እስከ 7። በቤተ ክርስቲያናችን ትውፊት መሰረት ቅድስት ሐናና ቅዱስ ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችን ቅድስት ድንግል ማርያምን ወለዱ። በወቅቱ ከቤት የወጡት በሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን በማያያዝ ባህሉን ከቤት ውጪ ቁጭ ብለን ንፍሮ ቀቅለን ዳቦ ቆርሰን እንድናከብረው ሆኗል። በጎ ነገር ላይ መርዝ የሚረጨው ሰይጣን ዲያብሎስ በማር መካከል መርዝ ከሚጨምርባቸው በዓላት አንዱ የግንቦት ልደታ እመቤታችን ቅድስት ድንግል ማርያም የተወለደችበትን ይህንን በዓል ባለማወቅ ወይም በድፍረት አድባር አውጋር ነው፣ ቆሌውን ለመለመን ነው እያሉ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደምንም እንዲሁ ያለ አግባብ የሚያፈሱ አሉ። እኛ ኦርቶዶክሳውያን ይህንን እንጸየፋለን። ቤተክርስቲያን በሰራችልን ስርዓት ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስን እያመለክን እያመሰገንን እናታችን እመቤታችን ቅድስት ድንግል ማርያምን የድህነት መገኛ የሆነችውን እናታችንን እሰይ ተወለድሽልን እያልን የምናመሰግንበት እንጂ በዚህ አግባብ በቤታችን በር ላይ ተሰብስበን እየዘፈንን እየጨፈርን ለመብላችን ብቻ የምናደርግ ከሆነ እውነትም ሰይጣን ዲያብሎስ የከተተብን መርዝ ወደኛ ሆኗል ማለት ነው። ዕለቱን
ከበረከት ይልቅ ወደ መርገም እናሳልፈዋለንና በዓሉን ስናከብር በአድባር በደብራ በቤታችን በረንዳ ላይ ሆነን እመቤታችንን እያወደስን እያመሰገንን እየዘመርን እየጸለይን እንጂ እየዘፈንን እየዘለልን ሊሆን አይገባም። መልካም በዓል። በልደቷ ቀን አንጨፍርም፣ በልደቷ ቀን አንዘፍንም፣ በልደቷ ቀን አንሰክርም። ዮም ፍስሐ ኮነ በእንተ ልደታ ለማርያም። ልደታ ማርያም እናቴ ፍስሐ ሆነ በልደትሽ ማርያም ማርያም እያልን ስምሽን እየጠራን ዋልን ልጆችሽ። ማርያም ስንልሽ አቤት ስምሽ መጣፈጡ፣ እናት ስናደርግሽ አቤት ሕይወታችን ማጌጡ። እንኳን ለእመቤታችን ቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለ ሰው ልጆች ድነት ሲነሳ የእመቤታችን የቅድስት ድንግል ማርያም ልደት መነሳት ግድ ነውና አባቶች ነገርን ከስሩ ውሃን ከጥሩ እንደሚሉ ቅዱስ ኤፍሬም በውዳሴው ሲያመሰግናት የመመኪያችን ዘውድ የንጽህናችን መሰረት ተብሎ የተነገረላት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ራእይ ዮሐንስ ምዕራፍ 12 ከቁጥር 1 ላይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል ያላት ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ አንዳንድ ሰዎች የሚያነሱት ጥያቄ አለ። በልደታ ቀን ዛፍ ስር ተሰብስባችሁ ዛፍን ታመልካላችሁ የሚሉ አንዳንድ ሰዎች አሉ። ነገር ግን ነገሩ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም የተወለደችው በስደት ነው። ይህ እንደምን ሆነ ቢሉ ሐናና ኢያቄም እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ አይሁድ በቅናት ተነሳስተው አሳደዋቸው ስለነበረ ስደት ላይ ነበሩ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሶሎሞን ከሊባኖስ ከኔ ጋራ ነይ ብሎ እንደጻፈው ይህ ለእመቤታችን የተነገረ ትንቢት ነው። እመቤታችን የተወለደችው በስደት ነው ማለት ነው። እናቷ ሐና የምትወልድበት ቦታ አጥታ በሊባኖስ አድባር ተጠላ ወለደቻት። በዛን ጊዜ የዛን አካባቢ ሰዎች ቅን ስለነበሩ ንፍሮ እየቀቀሉ ሐና እያመጡ ይመግቧት ነበረ። ታዲያ ዛሬ ደግሞ በትውፊት የመጣውን የእመቤታችን የወላጆቿን ስደት በማሰብ ብዙ ሰዎች ውጭ ላይ ቤተሰብ ተሰብስቦ ንፍሮ እየተቀቀለ ይበላል ማለት ነው። እነሱን በማሰብ ንፍሮ ተቀቅሎ ይበላ እንጂ ሌላ አምልኮ የሚባል ነገር በፍጹም የለም። አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያናችን አትወክልም ማለት ነው። ወስባት ለእግዚአብሔር። ቆይ አስረግጠ ተናገር ዘንድ ፈቅዳለሁ ይላል። አስረግጠን የምንናገረው እመቤታችንን ባናመልካትም በእውነት እንዳልኳችሁ ነው። ያመለካችኋቱን በሉ who cares እናንተ አላችሁ አላላችሁ ምን ታመጣለህ? እኛ እናምልካት እንጂ አንድ ወጣጤ ወይም አንድ ጎረምሳ ተነስቶ ለምሳሌ ታመልካለህ ብሎ ድርቅ ቢል እኔ ጋር አክሊል ራሱን ያውቃል። እመቤታችንን ያመልካል። እመቤታችንን ባመልካት መጀመሪያ ልብሷን የምትቀድስ እሷ ናት። ልክ እነ ሐዋርያቱ እንዳደረጉት ማለት ነው።
ስለዛ እመቤታችን የምጠቅም ነኝ ነው? በፍጹም። እንደዛ ካደረኩኝ የእመቤታችን ጠላት ነኝ፣ የእግዚአብሔር ጠላት ነኝ፣ የጌታ ጠላት ነኝ። እንደማናመልካት ይታወቃል። ግን ተነስተህ ታመልካለህ እያልክ 30,000 ጊዜ ስትከስ ብትኖር እኛ የልባችንን እንይዝና እንደማናመልካት እርግጠኞች ነንና ይሄ ሲጀምር መልስ እንኳን አያስፈልገውም። ለማንኛውም 1000 ጊዜ እንደዛ ብትል ለእመቤታችን ያለው ክብር ግን ሊቀንስ አይችልም። አለቅ ከእርሷ ጋር በክብር የሚገዳደር አብረህ ልታቆም የምትችለው ካለ ከፍጥረት አንድ አሳየን፣ ከመላእክትም አሳየን፣ ከሰዎችም አሳየን። ማሳየት ይችላል ከእመቤታችን ጋር አለ ካለ አሳየን። በክብር ከእርሷ ጋር እስቲ ይቀራረባል የምትለውን እስቲ አሳየን። እኔ ኮሜንት ሳበራ እንደውም እስቲ እናያቸዋለን ፕሮቴስታንት ወንድሞቼ። በእርግጥ እኔ ጋር የሚመጡት ችግሩ ፕሮቴስታንት ወንድሞች ሲሳደቡ የሚውሉ በሐሰት ሲከሱ የሚውሉ እነሱም ይመጣሉ። በእርግጥ ግን እነሱ ድምጻቸውን አያሰሙም። እኔ ጋር የሚመጡት በጣም ልባም የሆኑ ፕሮቴስታንቶች ናቸው። ብዙ ጊዜ እስካየሁት ማለት ነው። የእግዚአብሔርን ቃል የሚሰጥ ከሆነ በቃ ገብተው ተማምረው ምናምን እንደሱ ብላቸው ተሳስበው ይሄዳሉ። አለቀ። ጥሩ ነው። እነሱ በክብር ከእመቤታችን ጋር እኩል የሆነ አለ ብለው የሚያስቡ አይመስለኝም። ካለ ግን ችግር የለውም ይነግሩንና ከዚህ አንጻር ብለን ደግሞ እንሄድበታለን። አኔም ህይወት ወይኑ አንዱ ሆኗልና አንቺ አምላክና በጽድቅና ህይወቴን አድሰሽ ቀድሰሽው ሙሉ በምስጋና ወሳ ልቤየ ቃለ ሰናየ ማርያም ነይ ነይ ቤዛዊተ ዓለም ይመለሱ አንቺ ካዱ ይመለሱ አንቺ ካዱ ይመለሱ አንቺ ካዱ ይመለሱ ገብርኤል በሰፉ አቆራረጣቸው ጊዮርጊስ በጦሩ እንደው ሳያወጋቸው አንቺ ካዱ ይመለሱ አንቺ ካዱ ይመለሱ አንቺ ካዱ ይመለሱ አንቺ ካዱ ይመለሱ። ደረሰ እኮ ግንቦት 1 ቀን ልደትሽ ልደታችን ነው ብለን ልናከብር ቅድስት ሐናና ቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያምን በአድባረ ሊባኖስ ግንቦት 1 ቀን ወለዷት። እመቤታችን የተወለደች ዕለት አባቷ ኢያቄምና እናቷ ሐና ከመጠን በላይ ተደሰቱ። የተወለደችበትን ቦታ ግን በስደት በሊባኖስ በተራራ ላይ በመሆኑ ሐና በድሎት አልታረሰችም ነበር። በዚያ ጊዜ ጠላታቸውን ለመሸሽ በስደት ላይ ስለነበሩ ምግብም አልያዙም ነበር። ስንቃቸው ንፍሮና ጥራጥሬም ነበር። እኛም የእመቤታችን ልደት ለማስታወስ ቤት ውስጥ በተመቻቸ ቦታ ሳይሆን ውጪ ሆነን ንፍሮ ቀቅለን፣ ቂጣ ጋግረን፣ ምንጣፍ አንጥፈን የእናታችን የቅድስት ድንግል ማርያምን የልደቷን በዓል እናስታውሳለን። የነቢያቱ ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ኦርቶዶክሳውያን በንጽህናዋና በቅድስናዋ ተደንቀው ሰማያውያን ቅዱሳን መላእክትም ያመሰግኗት ናት። ይቺ ድንቅ ናት። ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤት እንድናገኝበት ነው። የክርስቶስ እናት ዛሬ ተወልዳልናለች። በሥርዓተ ቤተ ክርስቲያን መሠረት በቀናች በተዋሕዶ እምነት ሆነን የድነታችን ምክንያት የሆነችውን ድንግል ማርያምን እያመሰግን ልናከብረው ይገባል። መላው የኦርቶዶክስ ተዋሕዶ ልጆች በሙሉ እንኳን ለዚህ ታላቅ ክብረ በዓል በሰላም አደረሳችሁ። ይህንን በዓል ስናከብር ነዳያንን እያሰብን ማክበር አለብን። ይህንን በዓል ስናከብር ከሥርዓተ ቤተ ክርስቲያን በወጣ መልኩ ማክበር የለብንም። ይህንን በዓል ስናከብር ከመጠን በላይ እየጠጣን፣ ከመጠን በላይ እየሰከርን፣ ከመጠን በላይ እየተመገብን ማክበር የለብንም። ይህንን በዓል ስናከብር እግዚአብሔር በሚያስደስተው መልኩ ማክበር አለብን። ኦርቶዶክሳውያን አንዳንዴ በዓላቶቻችንን ስናከብር ከቤተ ክርስቲያን የወጣ ስርዓት እያደረግን ስለሆነ በረከትም አናገኝበትም።
ስለዚህ የድንግል ማርያምን የልደቷን በዓል ስናከብር ሁላችንም ከመቤታችን በረከት እንድንቀበል በስርዓትና በሕግ ይሁን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱሳን አባቶቻችን እናቶቻችን የተለመነች ወላዲት አምላክ ለእኛም ትለመነን። ከበዓሏ በረከትን ረድኤትን ታሳትፈን። ለብዙዎች አድርሱ። ኮፒ ሊንክና ሼር እያደረጋችሁ በኮሜንት ላይ ልደትሽ ልደታችን ነው እያላችሁ ጻፉ። እንግዲህ እንደተከታተላችሁት ነው። ሁሉንም ደስ በሚል ሁኔታ ትምህርቱንም ተምረናል፣ ዝማሬውንም ዘምረናል። ያን ሁሉ የህዝብ ማዕበል አይታችሁታል አይደል? ያ ሁሉ ህዝብ ማዕበል ዛሬ የነበረ ነው። ይሄ ነው አስደንጋጭ ቪዲዮ። ይሄ ነው አስደንጋጭ ህዝብ። ኦርቶዶክሳውያን ለድንግል ማርያም ያለንን ፍቅር ወተን አሳይተናል። ስርዓተ ቤተክርስቲያንን በተሞላ መልኩ ማለት ነው። ወላዲተ አምላክ ሁላችሁንም ትባርካችሁ፣ ቅፍ ድግፍ አድርጋ ደግሞ ለዓመቱ በሰላም ታደርሰን። በሌሎች መረጃዎች እስክንገናኝ ላይክና ሼር ማድረጋችሁ እንዳትረሱ። ልደትሽ ልደታችን ነው ብላችሁ ኮሜንት ላይ መጻፉ እንዳትረሱ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።